የፍቅር ጥግ ክፍል 12 ልብ አንጠልጣይ የፍቅር ታሪክ ደራሲ ማኔ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እሺ ልዕልቴ፣ በቃ ሂጂ፣ ልጅሽ እየጠበቀችሽ ነው። እኔም ስልኬን ላሰራና ወደ ቤት ልግባ አልኳት። እሺ መልካም ቀን ይሁንልህ ብላኝ ሄደች። ስልኬን አሰርቼ ወደ ቤት መመለስ ስጀምር በየመንገዱ ማየው ሰው ሁላ በውስጡ ስንትና ስንት ስቃይ፣ ስንትና ስንት ህመም ይዞ እንደሚራመድ ማንም አያውቅም። ስጋ የሸፈነው ጉድ ብዛቱን አሰብኩ። እዛ ጋ እኔም ልብስ ለብሼ ስራመድ አቤት ወንዳ ወንድነቱ ቢሉኝ እንጂ ማንም ውስጥ ያለውን ህመምና ለቅሶ አያውቅም። ብቻ ወደ ቤቴ ገብቼ ቁጭ አልኩኝ። ከቅርብ ጊዜ ወዲህ ቁጭ ስል የማብድ ስለሚመስለኝ ራሴን መፍራት ጀምሬያለሁ። ነገሮችን ለማሰብ ስሞክር እንዳላስብ ያደርጉኛል። በእንቅልፍ ለመሸሽ ስሞክር አልቻልኩም። ሰው ከራሱ ወዴት ይሸሻል? ከጣሊያንም ከማንም ጋር ሳላወራ መሽቶ ነጋ። ከእህሉም ጋር የተጣላሁ ነው የሚመስለው። በነጋታው ጠዋት ላይ ከእንቅልፌ ያነቃኝ የበር መንኳኳት ድምጽ ነበር። ተነስቼ ወደ በሩ አመራሁና ከፈትኩት። ልዕልት፣ ትንሿን ልዕልት ልጄን ይዛ በር ላይ ቆማለች። መልአክ በአካል መጥቶ የቆመ ያህል ተሰማኝ። አየኋቸው፣ በስስት ተመለከትኳቸው። እየተርበተበትኩ ግቡ አልኳቸው። ጩጬዋ ፍንድቅድቅ እያለች ወደ ውስጥ ገባች። ሳያት ልቤ ድብልቅልቅ እርብሽብሽ አለ። እናቴ በህፃን መልክ ተመስላ የመጣች መሰለኝ። እያየኋት እንባዬን ለመቆጣጠር መሞከር ጀመርኩ። ልዕልት አይታኝ ፈገግ አለችና አምላክ ንጹህ ልብህን አይቶ እቴቴን በህፃን መልክ ላከልህ አየህ አይደል አለችኝ። ገረመኝ። አሁንም ድረስ ንጹህ ልብ እንዳለኝ የምታምን ብቸኛዋ ሴት መሆኗን ሳይ አሳሳችኝ። ህፃኗን አንስቼ አቀፍኳት። ሳቅፋት የተሰማኝ ደስታ ይሄ ነው አይባልም። ወደ ውስጥ ገባን። ሶስታችንም ቁጫል። ደስታ ያሰክር የለ። እኔም እንደሰከረና እንደመረቀነ ሰው ልጄን አይኗን እያየሁ ማፍጠጥና መሳቁን ተያያዝኩት። ልዕልት በፌዝ አይን ተመልክታኝ ምን ነው ቁርስ በልተሃል እንዴ? እኛ አልበላንም፣ የሰራነውን ቋጥረን ነው የመጣ ነው አለችና ከአጠገቡ ያስቀመጠችውን ጥቁር ፌስታል አንስታ የተቋጠረውን ምግብ አወጣችው። እኔም ተነስቼ ወደ ዕቃ ገለበጥኩና ሶስታችንም ቁርስ በላን አንድ ላይ። ልዕልት እንባዋ እየመጣ ለመያዝ ስትሞክር አንዳንዴ ከአቅሟ በላይ ሲሆን ሳቁ እንዳፈነው ሰው እየሆነች እንባዋን ስትጠርግ ተመለከትኳት። አይገርምህም ግን ይህን ቀን ለምን ያህል ጊዜ ጠብቄው እንደነበር የምር ሆኖ የማየው አልመሰለኝም ነበር። አሁን ራሱ ህልም ነው የሚመስለኝ። ሶስታችንም ተሰብስበን ቁጭ ብለን ቁርሳችንን እየበላን ነው። የምራው አይመስልም አይደል አለችኝ። አንቺም አላመንሽም አይደል አልኳት። ተመስገን፣ ገና ዛሬ ስሜታችን ተመሳሰለ። እንደ ቀድሞ ከኔ ተቃራኒ መሆንህን ትተሃል መሰለኝ አለችኝ። አየኋት ዝም ብዬ አፈጠጥኩባት። አለ አይደል ውስጧን ለመመልከት እየሞከርኩ ነበር። ልትለኝ የምትፈልገው ነገር ካለ በለኝ፣ በመርማሪ አይን አትመልከተኝ አለችኝ። ማለቴ አላውቅም፣ ግን መናገር ይኖርብኝ አይኖርብኝ እኔ እንጃ። ግን ባልሽ አሁን እዚህ እንደመጣሽ ያውቃል ወይስ ተደብቀሽ ነው የመጣሽው አልኳት። አይ በኔና በባሌ መካከል ድብብቆሽ የሚባል ነገር የለም፣ ያውቃል፣ ከሱ ምንም አልደብቀውም አለችኝ። እንዴት ፈቀደልሽ? አላደል እሱ በህይወቴ እኔ አምኜበት የማደርገውን አንዱንም ነገር ተቃውሞኛ አያውቅም። ዋናው ነገር እኔ ማድረግ መፈለጌ ነው አለችኝ። አሁን ግን ለምን አንተ ጋር እንደምመጣ ለምን እንደድሮ ወደ አንተ እንደምሮጥ አላውቅም። ብቻም ማውቀው አንድ ነገር ያገኘሁት የቱም ጋር አጋጣሚ እንዲያልፈኝ እንደማልፈልግ ስመኘው ሳስበው የነበረውን ነገር አሁን መኖር መፈለጌን ነው። ልክ ልሁን አልሁን አላውቅም። ዛሬም
እንደ ትናንቱ ራሴን መወጣት የማልችለው አዘቅት ውስጥ እየከተትኩ ይሆን አይሆን አላውቅም። ብቻ ምንም አላውቅም። የማውቀው አንድ ነገር ቢኖር አሁንም ድረስ ካንተ ጋር የማሳልፈውን የደስታም ይሆን የሐዘን ጊዜ አብዝቼ እንደምወደው ነው የማውቀው አለችኝ። የተወሰነ አወራን። ግን ልጅህን ማን ብለህ ነው የምትጠራት አለችኝ። እማዬ ብዬ ነው የምጠራት። እሷ እናቴን ነው የምትመስለው። ልክ እንደ እናቴ ናት። እድሜ ብቻ ነው የሚለያዩት እንጂ ሁሉም ነገራቸው አንድ ነው። መልካቸው ይመሳሰላል። እስኪ በዛ ላይ አሁን ህይወትን እንደወዳትና እንድሳሳላት እንደ አዲስ መኖር እንድናፍቅ የምታደርገኝ ይመስለኛል። ማለቴ አንቺና ባለቤትሽ እንዳያት ከፈቀዳችሁልኝ አልኳት። በገዛ ልጅህ ማን ይከለክልሃል አለችኝ። እማዬ ተጫውታ ስትጨርስ ድጋሚ ምሳ ለመብላት ሄድን። ነገሮችን በጸጥታ መከታተልም የራሱ ሰላም ስላለው ሳላውቀው ዝም ማለትን አበዛሁ። አይገርምህም? የድሮ ባህራን ተመልሷል። ያ ዝምተኛውና ጅንን ያለው ባህራን አሁንም አንተ ውስጥ እያየሁት ስለሆነ ደስ ብሎኛል ብላ ፈገግ አለች። ያን ቀን ጀምሮ ለአንድ ወር ያህል ቆንጆ ጊዜ አሳለፍን። ጠዋት አብረን ትምህርት ቤት አድርሰናት ጣሊያን ቤት መተን ከልዕልት ጋር አብረን እንውላለን። መውጫ ሰዓቷ ሲደርስም ሄደን ከትምህርት ቤት አውጥተን እናመጣታለን። እኔ ጋር እናመሻለን። ማታ 1 ሰዓት ሲል ወደ ቤታቸው አድርሻቸው እመለሳለሁ። በአንድ ወር ውስጥ ከልዕልት ጋር ጣሊያንን ለመጠየቅ ወደ ዝዋይ አመርተን ነበር። መጽሐፉን ሰጥቼው እንዲያነብ ጋብዛው በዛውም አስተዋውቂያቸው ይችን የመሰለች ልጅ ጨክኜ የተውኩት በጤና እንዳልሆነና በሰዓቱም ወደ ጸበል እንደሄድ አስረግጦ ነግሮኝ ሌላውን መጽሐፉን ካነበበ በኋላ እንደሚያወራኝ ተስማምተን እኛ ተመልሰን መተን ነበር። ከመጽሐፉ በኋላ ልዕልት ተመልሳ ሄዳ እንደምታየው ቃል ገብታ ስለነበር ተመልሰን ሄደን ለማየት ወስነን ቅዳሜን እየጠበቅን ነው። ከልዕልት ጋር ማውራት ከጀመርኩ በኋላ አንድም ቀን የኢዮብን ገዳዮች ስለመግደልም ሆነ ስለመፈለግ አስቤ አላውቅም። ሲመሽ አንዴ ነግቶ ልዕልትን አግኝቻት ልጄን አይኗን አይቼ የሚለው ነገር ነው ሐሳብ የሚሆነኝ። ጭራሽ መሞት የሚባለው ነገርማ ለኔ ህልም ሆኖብኛል። ሳስበው ገና ያመኛል። ልዕልት ስለ ባሏ ማውራት አትፈልግም። እኔም ደግሞ መጠየቅ በጣም ነው የምፈራው። ምላሹን ማሰብ ያስፈራኛል። ተያይዘን ወደ ጣሊያን ጋር ሄድን። አገኘ ነው። ገና ቁጭ ከማለታችን ልዕልት ጨበጣትና እንዳንቺ አይነት ሴት በአካል አጠገቤ ተቀምጣ ማየት ቀኔን ራሱ ታበራልኛለች። ለኔ ኩራት እንጂ ሌላ ምንም አይደልሽም። ግን የሰው ድንበር ጥጉ እንደሆንሽ ልነግርሽ እፈልጋለሁ አላት። አመሰገነችው። ግን እኔን ካልተቀየማችሁኝ አንድ ነገር ልጠይቃችሁ ነበር አለ። ሁለታችንም ተያይተን ይሻል ነው። እስከ መቼና እስከ ምን ድረስ ነው አብራችሁ የምትሆኑት አለ። ቀና ብዬ አየኋት። እሷም ዝም አለች። ጣሊያን ሁለታችንንም አተኩሮ አይቶን ማለቴ እኔ እንጃ፣ ግን በዚህ ህይወት ውስጥ ማን ትክክል እንደሆነ ለመፍረድ ተቸገርኩ። ላንቺ የሚገባው ትክክለኛው ሰው ማን እንደሆነ ሳስበው ከበደኝ። ልብሽ የሚፈልገው የሚመኘው ባህራንን ነው። ሰውነትሽ ያከበረው ደግሞ ያሁኑ ባልሽን ነው። በህይወት ውስጥ ፍቅር ነው ውለታ ነው የሚቀድመው ሚለውን እናንተ ታውቃላችሁ። ግን በዚህ ህይወት ውስጥ ምንም ጥፋት የሌለበት ንጹህ ሰው ባለቤትሽ ነው። ህይወትን ነው የሰጠሽ። መጽሐፉን ሳነብ ካንቺ ጉዳት በላይ እሱ ነው ያሳዘነኝ። ያለውን ነገር በሙሉ አድርጎልሻል። እሱን መውደድ አለመቻልሽ ያንቺ ጥፋት ይሁን ወይ የሌላ ሰው አላውቅም። ግን እዚህ ጋር የኔ ጥያቄ እንደ ጓደኛ በግልጽ እናውራና አንቺ ልብሽን ወይስ ጭንቅላትሽን ነው የምትከተዩ አላት። ምንም ሳታመነታ ልቤን ነው የምከተለው። ጥፋት እንደሆነ አውቃለሁ፣ ግን ዛሬም ልቤን ማዳመጥ ብቻ ነው የምፈልገው። ምንም እንኳ ወጣትነቴን፣ ቤተሰቤን፣ ክብሬን የቀማኝ ሰው ቢሆንም አሁንም ድረስ ልቤን መከተል ነው የምፈልገው። ብቸኛው ደስታ ላገኝ የምችልበት ነገር ልቤን መከተሌ ብቻ ነው አለች።
እኔም አፈርኩኝ። በዚህ ሁሉ ሁኔታ ውስጥ ሆና እንኳን ለኔ የሞገተች እንደሆነ ሳስብ ደስ አለኝ። በዛው ልክ ደግሞ ሀፍረት ወረረኝ። በህይወቴ ለሷ ስለ የከፈልኩት አንድም መስዋዕትነት የለም። ከኔ ምንም ሳትጠብቅ ንጹህ ልቧን መታደሌን ሳስበው ጣሊያንን ስታወራ በአግርሞት ነው የሚመለከታት። አውርታ እስክትጨርስ ጠበቀና በነገራችን ላይ ከጠበቅኩት በላይ በጣም የምትለይ ሰው፣ ኮንፊደንስሽ ደስ ይላል። በእያንዳንዷ ቃላቶችሽ ውስጥ የልብሽን ንጽህና መመልከት ይቻላል። ግን አሁን ላይ ከምንም በላይ የእናንተ መጨረሻ ናፈቀኝ። ባለቤትሽ ስለ ሁለታችሁ ግን ምንድነው ሐሳቡ? ቀጠለች ልዕልት። ያው ባለቤቴ ሁሌ ጠዋትና ማታ የሚለኝ ነገር ልጄ ከትክክለኛ አባቷ ጋር ማደግ እንዳለባት ነው። በባህራን እርግጠኛ በሆንኩበት በማንኛውም ሰዓት ወደ ባህራን መሄድ እንደምችል ነው የነገረኝ አለች። ልቤን የሆነ ደስታ ነገር ውርር ሲያደርገው ተሰማኝ። አንቺስ ያደረገልሽን ረስተሽ በሰላም ከባህራን ጋር መኖር ትችያለሽ? አይመስለኝም። ለምን? ምክንያቱም ባህራን በትክክል ስለመቀየሩ እኔ እርግጠኛ አይደለሁም። መቼና በምን ሰዓት እንደሚቀየርብኝ አላውቅም። ድንገት የማላውቀው ደግ ርህሩህ አፍቃሪ ሰው ይሆንብኛል። ሳላስበው ደግሞ ሰይጣን ይሆናል። እሱ ራሱ ለኔ ስላለው ስሜት እርግጠኛ ይሆን አይመስለኝም። እኔም እሱን ማመን ይከብደኛል። ድጋሚ ሁሉንም ትቼ እሱን ብከተልና ባዶ ሜዳ ላይ ጥሎኝ ብሄድስ? ድጋሚ ራሴን ይቅር አልለውም አለች። እኔ ምንም ማለት አልቻልኩም። ዝምታን መረጥኩኝ። አንዳንዴ ሰዎችን ለማስተማር ጊዜና ጉልበታችንን ልንጨርስ እንችላለን። ግን ማወቅ ያለብሽ ነገር ትክክለኛ መማሪያ ሰዓታቸው ሲደርስ ወደ ኋላ ይመለሱ አላት። ብቻ ከብዙ ውይይትና ክርክር በኋላ ልዕልት ቤታችንን እንዳልሸጠችውና አከራይታ ኪራዩንም በኔ ስም እየቆጠበችልኝ እንደነበር፣ ድሮ ቸግሯት እያለ እንኳ ያንን ገንዘብ እንዳልነካቸው፣ አሁን በሱ ገንዘብ የፈለኩትን ቢዝነስ መጀመር እንደምችል ነገረችኝ። ከአቅሜ በላይ ሆነችብኝ። በጣም ደነገጥኩ። ወደ አዳማ ተመለስን። ሰፈሩ ላይ በቀላሉ አዋጭ የሆነ ቢዝነስ የቱ እንደሆነ ተማከርንና አትክልትና ፍራፍሬ ማከፋፈያ ትልቅ ሱቅ ተከራየሁ። ስራ ጀመርኩኝ። ጣሊያንም ለመፈታት 1 ዓመት ቀረው። አመክሮ ተነስቶለት ከዓመት በኋላ እንደ ማንኛውም ሰው ነፃ ሆኖ ለመኖር ጓጉቶ ነበረ። ልዕልት በእኔ እርግጠኛ ለመሆን ቢቸግራትም እኔን ከማመን ውጭ አማራጭ እንዳጣ ሰው ከኔ የመራቁል ጉልበቱ ግን አልነበራትም። እኔም በሆን እውነተኛ ፍቅር ገና አሁን እንደያዘኝ፣ ከልብ መያዝ ከልብ መውደድ ምን እንደሆነ ስረዳ ለመኖር ያለኝ ጉጉት እጥፍ ድርብ ሆነ። እማዬ ስትሞት ምን ያህል አስተማማኝ ሰው ላይ አደራ ጥላኝ እንደሄደች ሳስብ እናትነቷ ይበልጥ ያስደንቀኛል። ልዕልት ለባሏ የፍቺ ደብዳቤ ለማስገባት ሐሳብ ካቀረበችለት በኋላ ባሏ ግዴታ እኔን ማግኘት እንደሚፈልግ ተናገረ። ተገናኘን። በቅርበት ሲታይ ግርማ ሞገሱ ደስ ይላል። ቁጭ አልኩኝ። ቁጭ አለ። እንደጠበቅኩት አይነት ሰው አይደለህም። እኔ በሐሳቤ ሳልኩት ባህራን ሌላ ነው፣ በአካል ያገኘሁት ደግሞ ሌላ። ለማንኛውም ልዕልትን የመሰለች እናት የሆነች ሴት ስላፈቀረችህ እድለኛ ነህ። ልዕልት አሁን ላይ ብዙ ነገሮችን በህይወቷ ስላየች ለውሳኔ የምትቸገር አይነት ሴት አይደለችም። ብዙ ፈተናን ስላለፈች አሁን ላይ ማድረግ የምትፈልገውን አደርጋለሁ ማለት ከፈለገች ታደርገዋለች። ቤተሰብ፣ ወዳጅ፣ ዘመድ፣ ጓደኛ ፊቱን ሲያዞሩባት እጄን የዘረጋሁላት እኔ ነበርኩ። ያው መቼስ ውለታ ፍቅር አይሆንም፣ እሱን አውቃለሁ። ለመሆኑ ከእስር ቤት ግን ማን እንዳስፈታህ ታውቃለህ? ብሎ ቦምብ የሆነ ጥያቄውን ዱብ አደረገብኝ። ኧረ አላቅም አልኩት። የፌዝ ሳቅ እየሳቀብኝ ድፍን 4 ዓመት ሙሉ አንተን ፍለጋ ስንከራተት ነበር። ትኖራለህ ብዬ ያሰብኩበት ቦታ ሁሉ ፈልጌሃለሁ። በመጨረሻም ካገኘሁህ በኋላ
ከገንዘቤ በላይ ብዙ ጉልበቴን ኢንቨስት አድርጌብሃለሁ። ከዚህ ዘዋይ እየተመላለስኩ ከትንሽ እስከ ትልቅ አመራር ገንዘብ እየከፈልኩ እየጋበዝኩ ነፃ ያወጣው ይህን ሁሉ ለልዕልት ስል ነው። ታሳዝነኛለች። ከኔ ጋር ስትኖር ልቧ አብሯት አይደለም፣ ስትስቅ ሁላ ከልቧ አይደለም። ልጇን ባየች ቁጥር አንተነህ ሐሳቧ ውስጥ የምትመጣባት። እናት ከልጇ ተነጥላ መኖር አትችልም። ያ ማለት ዘላለም አንተን እያሰበች ስትቃጠል ነው የምትኖረው አለኝ። ግን ልዕልትን አታፈቅራትም እንዴ? አይ አላፈቅራትም፣ ግን እወዳታለሁ። አብራኝ ስትኖር ሙሉ የሆንኩ ነው የሚመስለኝ። ሰው እንዳለኝ እንዲሰማኝ ታደርገኛለች። ለሷ ምንም አድርጌላት አልረካም። ሕይወቴን ብሰጣት ራሱ የሚበቃት አይመስለኝም። ግን ለምን እንደዚህ እንደምሆን አላውቅም አለኝ። አሳዘነኝ። እኔ ከእሷ አንጻር ለልዕልት በጣም ተራ ሰው ነኝ። በሕይወቴ ለሷ ስለ የሰራሁት ቁም ነገር የለም። ዝም ብላ ስለወደደችኝ ብቻ ነው ትናንትም ዛሬም አብራኝ ለመሆን የምትሞክረው። አንዳንዴ ሕይወት ውስጥ ፍቅር ነው ወይስ ውለታ ሚዛን የሚደፋው? ለኖረልን ነው ወይስ ለኖርልለት ነው ማድላት ያለብን? እኔ እንጃ። ብቻ ሕይወት እንቆቅልሽ ናት። ከልዕልት ባልጋ ካወራን በኋላ ልዕልትን የመተው ሐሳብ ጭንቅላቴ ውስጥ መጣ። ምናልባት እኔ የሱን ያህል መንከባከብ መውደድ ባልችልስ? ከራሴ ጋር ብዙ ከተጨቃጨኩ በኋላ ለዋልክልኝ ውለታ እኔ ምን ላደርግልህ አልኩት። ልዕልትን ተንከባከባት፣ እሷን ውደዳት፣ የተሻለ ኑሮ አኑራት። በዛ እኔ ደስ የሚለኝ ይመስለኛል አለ። መልስ ሳልሰጠው ስላደረገልኝ ነገር አመስግኘው ተነስቼ ወጣሁ። ከ6 ወር በኋላ ከኛ በላይ የሕይወት መዝገባችንን ጽፎ ያስቀመጠው ፈጣሪ ረድቶን እኔና ልዕልት በሕጋዊ መንገድ ተፈራርመን ሰርግ ገለመሌ ሳንል ራሳችንን ተፈራርመን ተጋባን። በዛም ብቻ አላበቃንም። ልጃችንን ይዘን የድሮ ሰፈራችን ሄደን ተከራዮቹን አስወጥተን እኛ ገባንበት። እንደዛ ያሽሟጠጠ የሰደባት ሰው ሁላ እንደ አዲስ ለሷ ተቆርቋሪ ሆኖ አረፈ። ድሮም እኮ አንቺ ራስሽን እንደማትጥይ ክፉ ሰው ላይ እንደማትወድቂ እናውቅ ነበር። አሁንማ ተፋፈሳችሁ። ደሞ ልጃችሁ ቁጭ አያቷን አቤት የፈጣሪ ሥራ አያልቅበትም እያሉ ለሰፈሩ አዲስ ርዕስ ሰጡት። ነገሮች ተስተካከሉ ብለን ለመጨረስ አንድ ነገር ቀረን። የልዕልት ቤተሰቦች በምንም ተአምር ይቅርታዋን አንቀበልም አሉ። ከኖርንበት ሰፈር ተፈናቅለን በዛ ልክ አንገታችንን ደፍተን ዛሬ እሷ ሲሳካላት ወደኛ መመለስ አትችልም ብሎ ወንድሟ ተቆጣ። ከስንት ልመናና የሰፈር ሽማግሌ ይዘን እየሄድን ደጅ ከጠናን በኋላ ልዕልትና ልጃችን ቤተሰቦቻቸውን በአይን አየኋቸው። በተለይ እናቷ በሐዘን ብዛት ፊቷ በላልዞ ማደያት አውጥቶ ነበር። ወደ ቀድሞ ሰፈራቸው እንዲመለሱ ቤታቸውን ከሰዎቹ መልሰው መግዛት እንዲችሉ ብንሞክርም ሳይሳካ ቀረ። በስተመጨረሻ እነሱም ባሉበት ሰፈር እኛም ባደግንበት ሆነን ኑሯችንን ስንጀምር የልዕልት ቤተሰቦች የብቸኛ ሴት ልጃችንን ማዕረግ መመልከት እንደ ሰው ደግሶ መዳር እንፈልጋለን አሉ። ተስማማን። ጣሊያን ከእስር ቤት ወጣ። እንደ አባት እንደ ቤተሰብ ሆኖ በኔ በኩል ያለውን ወጪ ሙሉ በሙሉ ሸፍኖ ኃላፊነቱን ወስዶ ደገሰልኝ። የልዕልት ቤተሰቦችም እንደ አዲስ ልጃቸውን ሽር ጉድ ብለው ደግሰው ዳሯት። በይፋ ሳንሳቀቅ ይወደኝ ይሆን አይወደኝ ይሆን እያለች ሳታመነታ አፉን ይዞ ባሽሟጠጠብን ሕዝብ በክብር ተሞሸርን። አሁን ላይ ጣሊያን ከወንጀል ሕይወት ሙሉ በሙሉ ወጥቶ የግል ሥራ ጀምሮ እየሰራ ነው። እኔም ከጋራጅ ሥራ ተነስቼ ዛሬ እሳት የላሰ ነጋዴ ሆኛለሁ። የልዕልት እናት ሙሉ በሙሉ እኛ ቤት ነው የምትኖረው ብል ማጋነን አይሆንብኝም። ወንድሟም ልጃችንን በጣም ስለሚወዳት ሳያያት ማደር አይፈልግም። በዛም የተነሳ ቤታችን ሳይረገጥ አይውልም። ብቻ ሁሉም ነገር ሰዓትና ጊዜውን ጠብቆ መስመሩን ያዘ፣ ተስተካከለ።
ሕይወት አበቃ በተባለበት ቦታ ላይ ነው ጅማሬው። ልዕልት ቤተሰቦቿ ሲተዋት ስታረግዝ እኔ ድንገት ተነስቼ ስጠፋባት ሕይወት ያበቃ መስሏት ነበር። ግን እሷ ያበቃ ሲመስላት ፈጣሪ ስራውን እየጀመረ ነበር። ግን እኔና ልዕልት መሃል አንድ ነገር ላይ የመግባባት ችግር አጋጥሞናል። እኔ የቀድሞ ባልሽ ከኛ ጋር ቤተሰብ ይሁን፣ እንቀራረብ፣ ቀጣይ የምንወልደውን ልጅ ለሱ ክርስትና አባት አድርገን እንስጠውና ዝምድናችንን እናጠናክር አልኳት። እሷና እሱ ድጋሚ በዚህ አይነት ልክ መቀራረቡ ጥሩ አይደለም፣ ምንም ቢሆን በልዕልቱ ዙሪያ መገኘቱ ልክ አይደለም አሉ። እናንተ ብትሆኑ ምን ታደርጋላችሁ? ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ጊዜያችሁን ሰጣችሁ ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።